እንደሚሆን ተናግሬ ነበር። ብትቀበሉም ባትቀበሉም ዓለም አቀፍ ነብይ ነኝ። የካቶሊኩ ሊቀ ጳጳስ 2025 በሞት እንደሚወሰድ መንፈስ ቅዱስ ነግሮኝ ነበር። አምላኬም ያለውን ፈጸመ። የከፋ ክፋት ሳይመጣ ሰበሰበው። የኔ ጌታ በስራው ትክክል ነው በማለት በተለያዩ ጊዜያቶች በማህበራዊ ሚዲያ ብቅ በማለት ትንቢታዊ መልእክቶችን ሲያመጣ የምንመለከተው ነብይ ጆሲ ያልተጠበቀ አስደንጋጭ መልእክት አስተላልፏል። አሜሪካ ምድር ላይ መንፈስ ቅዱስ ጌታ እግዚአብሔር አንድ ሰው ፊት አቆመኝ። በመንፈሴ ሰውየውን ሳየው የካቶሊኩ ሳን ፍራንሲስ የሚባለው ፖፕ ነው። ደም እንዲፈስና መስዋዕት ግብር ለማቅረብ ፊሽካ የሚነፋበትን ሰዓት እየጠበቁ ነው። በኢቪሊክ ስፒሪት ኪንግደም ውስጥ 2025 ላይ ጆሮን ጭው የሚያደርግ ነገር አልኳችሁ። ልብን የሚያሳዝን የብዙዎችን ልብ የሚሰብር ነገር ከዚህ ቀን ጀምሮ ሰምታችሁ የማታውቁት ነውጥና ኪዮስ በምድሪቱ ላይ ሀፕን ያደርጋል። ሰላም ጤና ይስጥልን ቤተሰቦቻችን፣ ይህ የሮማንስ ሮድ የዩቲዩብ ቻናል ነው። በቻናላችን አዳዲስና ወቅታዊ ትኩስ መረጃዎችን ይዘንላችሁ መጥተናል። እስከ መረጃው ፍጻሜ አብራችሁን ቆዩ። ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግና የደውል ምልክቷን በመጫን አዳዲስ መረጃዎችን በፍጥነት ያገኙ። ቪዲዮአችንን ለሌሎች ሼር በማድረግ ቤተሰባዊነቱን ያጠናክሩ። ኒው ይር ከመግባቱ በፊት ዋዜማ ቀን ላይ አደገኛ መሰዊያ ተዘጋጅቷል። 1 ዓመት ሙሉ ሲዘጋጁበት የነበረ መሰዊያ ነው። እዛ መሰዊያ ላይ ደም እንዲፈስና መስዋዕት ግብር ለማቅረብ ፊሽካ የሚነፋበትን ሰዓት እየጠበቁ ነው። የገሃነም ደጆች የአፋችንን ቃል መቋቋም አይችሉትም። የሉሲፈር ደጅ የርኩሰትና የአመጽ የገብረ ሰዶም መንፈስ የአፋችንን ቃል መቋቋም አይችሉትም። ክብር ለኢየሱስ ክርስቶስ ይሁን። እግዚአብሔር ከአፋችን ቃል ጋር ይሰራል። መንፈሳዊ ዓለም ላይ ከቃላችን በስተጀርባ የሚተጉ ቅዱሳን መላእክቶች አሉ። ስንወጋው ሄደው የሚወጉ የሚተባበሩ ከኛ ጋር ህብረት የሚያደርጉ የእግዚአብሔር ድብቅ ሰራዊት አለ። ኢየሱስ ክርስቶስ ጌታ ነው። እርግጠኛ ሆኜ ነው የምነግራችሁ በመንፈሳዊ ዓለም በኢቪሊክ ስፒሪት ኪንግደም ውስጥ 2025 ላይ ጆሮን ጭው የሚያደርግ ይህ መንፈስ ዓለምን በር ሲከፍት ነው ማየው። ያ ደግሞ የሚከፈተው በር የሉሲፈር በር ነው፣ የርኩሰትና የአመጽ በር ነው ብያቸዋለሁ። ቢኮዝ ሆሊ የሚባል በር የለም። ይሄ የአንታይ ክራይስት ስፒሪት ነው። እኔ ነብይ ስለሆንኩ ነገሮችን ቀድሜ ስለማይ እግዚአብሔር አምላክ የተባረከ ይሁን። ጌታን ለሚወዱ ሰዎች የማንቂያ ደውል መንፈስ ቅዱስ ቀድሞ ስለተናገረ የሰማይን አምላክ እግዚአብሔርን እጅግ አድርጌ አመሰግነዋለሁ። ቢኮዝ እነዚህ በሮች ሲከፈቱ የመናፍስቱ ዓለም በምድር ላይ ሊያመጣ የሚገባውን ኪዮስ አሳይቻቸዋል። ቀውሶች በአውሮፓ ምድር ላይ ምን አይነት ጦርነት እንደሚመጣ፣ እሳተ ገሞራ እንደሚፈራ፣ የመሬት መንሸራተት፣ የመሬት መሰንጠቅ፣ የመሬት መንቀጥቀጥ፣ የበረዶ ክምር መንሸራተት፣ የጎርፍ አደጋ፣ ሱናሚ እንደሚነሳ ነገር ግን ቀድመን ይህንን መሰዊያ የመናፍስቱን ዓለም ጌዲዮንን በአባቱ ቤት የነበረው መሰዊያ አፈረሰ፣ ለእግዚአብሔርም የተሻለ መሰዊያ ሰራ ስለሚል ይህንን ብናፈርስ ደግሞ በምድሪቱ ላይ ሰላምና በረከት ይሆናል። ይሄ ግን የማይሆን ከሆነ አልኳችሁ፣ ይሄ ነገር የሚሆነው የኢቭ ቀን ነው የሚሆነው ብያቸዋል። ኢቭ ቀን እነሱ ሆሊ ዶር ይሉታል። ኖ ኢዝ ናት ሆሊ ዶር፣ ዲሞኒክ ዶር ነው። ዲሞኒክ ሉሲፈር በርን የተከፈተው ይሄ መስዋዕት ከተሰዋ በኋላ በዓለማችን ላይ ከሚመጡ ነገሮች ብዬ ከነገርኳችሁ ፕሮፌሰሮች መካከል አንደኛው ምን አልኳችሁ? ፕሌን ክራሽ ሲያረጋ ያለው አልኳችሁ። ፕሌን ሲወድቃ ያለው ተመልከቱ። ውሎ አላደረም። ከዚህ መስዋዕት በኋላ the next day በሩ ከተከፈተ በኋላ በሚቀጥለው ቀን ነው አይደል ፕሌን የወደቀው። ጆሮን ጭው የሚያደርግ ነገር አልኳችሁ። ልብን የሚያሳዝን የብዙዎችን ልብ የሚሰብር ነገር። ከዚህ መካከል አንደኛው ፕሌን ሲወድቃ ያለው አልኳችሁ። ማለት እኔ ምን አይነት ትውልድ እንደተነሳ አላውቅም። አክቹሊ በዚህ ትውልድ እኔ ምንም ነገር እኔ ጀጅመንታል ስፒሪት የለኝም፣ አልፈርድም። ሰዎች በአምስቱ የስሜት ሕዋሳት በሚመላለሱበት የመንፈስን ዓለም ማየት ማሽተት በማይችሉበት ዓለም ራሱ ከእንደዚህ ስጋዊ ወይም ፍጥረታዊ ከሆነ ሰው ጋር ራሱ ዲያሎግ ማድረግ
ቀውስነት ነው ብዬ ነው የማስበው። ስደት አለ፣ ቫይረሶች ይለቀቃሉ። ስለዚህ እኔ ከናንተ ጋር አብሬ ህብረት በማድረግ ነው መጸለይ ያለብኝ። አብረን ነው መጸለይ ያለብን። አብረን ነው የመናፍስቱን ዓለም ኪንግደም ዲስትሮይ የምናደርገው። አጌንስት የሚያደርግ የሚቃወም የክርስቶስ ተቃዋሚ መንፈስ ያለበትን የእርኩሰት በር ከፈቱና ኦልሞስት እንኳን የሚጠበቀው ወደ 30 ሚሊዮን አካባቢ ህዝብ በዚህ በር ገብቶ ይወጣል ተብሎ እየተጠበቀ 30 ምናምን ሚሊዮን ህዝብ ወደ ጥፋት፣ ወደ እርኩሰት፣ ወደ ሞት አሳልፈው የሚሰጡበትን የመናፍስቱን ዓለም የጨለማ በር ነው የከፈቱት። ምን አይነት በር ነው እየተከፈተ ያለው? ዲሞኒክ በር ነው። ኖ ሆሊ ዶር አይደለም፣ ቅዱስ በር አይደለም። የመናፍስቱ ዓለም በር ነው የተከፈተው። እንግዲያውስ እኔ እንደ እግዚአብሔር ነብይ እየነገርኳችሁ ነው። ይሄ በር ከተከፈተበት ከዚህ ቀን ጀምሮ ሰምታችሁ የማታውቁት ነውጥና ኪዮስ በምድሪቱ ላይ ሀፕን ያደርጋል። ግራ እንዳይገባችሁ። በዓለም ላይ ሊመጣ ካለው ጥፋትና አመጽ እግዚአብሔር አምላክ ፕሮቴክት እንዲያደርጋችሁ በእግዚአብሔር ፊት በጾምና በጸሎት ቃሉን በማንበብ በትጋት ራሳችሁን ቀድሱ። ለእግዚአብሔር ራሳችሁን አሳልፋችሁ ስጡ። ያን ጊዜ ለእናንተና ለቤቶቻችሁ፣ ለልጆቻችሁ፣ ለዘሮቻችሁ ማምለጥ ይሆናል። ይኸው ደግሜ እናገራለሁ። ፕሌን ወድቋል አይደል? ድጋሚ አንድ ፕሌን አይደለም የሚወድቁ 2-3 ፕሌኖች አሉ። የጦር ጀት ይወድቃል፣ ሄሊኮፕተር ይወድቃል። በደም ስማኝ፣ የጦር ጀት ይወድቃል፣ ሄሊኮፕተር ይወድቃል፣ የአርሚ ሄሊኮፕተር ይወድቃል፣ እዚህ ምስራቅ ውስጥ ይወድቃል። ያየሁትን ነው የምነግርህ። በጣም ትልቅ ቦይንግ ፕሌን ይወድቃል። ኤሽያ ውስጥ የባቡር አደጋ ሀፕን ያደርጋል። ኤሽያ ውስጥ ጎርፍ የሚሰነጠቅ የሆነ የሰይጣን መሰዊያ እግዚአብሔር አምላክ አሳይቶኛል። እሱን እንሰብራለን። እግዚአብሔር ጣልቃ ይገባል። ድንቅና ተአምራት የሚሆንበት ምሽት ነው። እየጸለይኩኝ የሰማይ ድምፅ ወደ እኔ መጣ። በመንፈስ ዓለም ነበርኩ። የሰማይ አምላክ እግዚአብሔር በመለኮት ኃይል ወሰደኝ። አሜሪካ ምድር ላይ መንፈስ ቅዱስ ጌታ እግዚአብሔር አንድ ሰው ፊት አቆመኝ። በመንፈሴ ሰውየውን ሳየው የካቶሊኩ ሳን ፍራንሲስ የሚባለው ፖፕ ነው። አምላክ እግዚአብሔር እሱን እንዳሳየኝ ወዲያው የተዘጋጀ መሰዊያ አሳየኝ። መሰዊያው ታላቅ መሰዊያ ነው። ይህንን መሰዊያ እንዳየው መንፈስ ወሰደኝ። ልክ እንደ እስር ቤት የሚመስል መጋዘን የሚመስል ከተለያየ ምድር ፒክ የተደረጉ የተወሰዱ የተሰረቁ ሕፃናትን መንፈስ ቅዱስ አሳየኝ። እድሜያቸውን አየው፣ መልካቸውን አየው። አንዳንዶች ቻይና፣ አንዳንዶች ጥቁር ናቸው። አንዳንድ ከአውሮፓ፣ አንዳንድ ከአሜሪካ፣ አንዳንድ ከተለያየ ኤዥያ ምድር የተወሰዱ 666 ሕፃናትን ኢንስፒሪት አየው። አባ ምንድን ነው አልኩትኝ። ከወላጆቻቸው ከእናት ከአባት ከቤተሰብ አንዳንዶች ከጎዳና ላይ ፒክ የተደረጉ ናቸው። በጨለማው ዓለም መንግስት መስዋዕት ለመሆን ባየው መሰዊያ ላይ ለመስዋዕትነት የተዘጋጁ ናቸው። ልክ የእነዚህ ሕፃናት ደም ሲፈስ ታይቶ ተሰምቶ የማይታወቅ እንግዳ ነገር ምድሪቱ ላይ ይሆናል። ከመናፍስቱ ዓለም መንግስት የሰይጣን ኃይል ይታደሳል። የመናፍስቱ የርኩሰት የአመፅ ኃይል ወደዚህኛው ምድር ተገልጦ ይወጣል አለኝ። አምላክ እግዚአብሔር ሆይ ምን ላድርግ? በሚሰሙ ጆሮች ላይ ይህንን በአደባባይ ተናገር። እኔ እግዚአብሔር ከአፍ ቃል ጋር ሰራለሁ። ያየኸውን መሰዊያ አፈርሳለሁ። ምስጢሩን እገልጣለሁ። አደባባይ አዋርዳለሁ። ይህ የሚሆነው በፈረንጆች 2025 ሳይገባ ዋዜማው ቀን ላይ መስዋዕት ሆነው ይሰዋሉ። እግዚአብሔር አምላክ ይህንን መሰዊያ ካላፈረሳችሁ በስተቀር በአውሮፓ ተሰምቶ ታይቶ የማይታወቅ ጦርነት ይመጣል። 1 የእሳት ቃጠሎ ይነሳል። 2 የጎርፍ አደጋ ይመጣል። 3 ፕሌን ክራሽ የባቡር አደጋ
ይሰማል። እግዚአብሔር አምላክ የመሬት መንሸራተትና ሱናሚ ይቀሰቀሳል። በአሜሪካ ምድር ላይ ጆሮንም ጭው የሚያደርግ ከባዕዳን ከመናፍስቱ ዓለም የሚገለጡ አይተናቸው የማናቃቸው ባዕዳን ፍጡራን ወደ ኮስሞ ዓለም ተገልጠው ይመጣሉ። እግዚአብሔር አምላክ ይህን አሳየኝና ይህን መሠዊያ አፍርስ። ከዚህ በፊት እንደነገርኩ የካቶሊኩ ይሄ ከመናፍስቱ ዓለም ጋር በመሐላ ነፍሱን ለሰይጣን የሰጠ አፍ ለአፍ ከሉሲፈር ጋር የሚያወራ የሰይጣንን ኪንግደም ደቀ መዝሙር ሆኖ የሚያገለግል ሰው ነው። 2025 ሲመጣ አሰናብተዋለሁ። ሳር ከምድር እንደሚነቀል ነቅለዋለሁ። ብዙ እድል ሰጠሁት፣ ተናገርኩት፣ ኖ ብሏል። ልቡን አደንድኗል። ትውልዱ ለጦርነትና ለአመፅ ለተለያየ በሽታና ወረርሽኝ አሳልፎ የሚሰጥ የሉሲፈርን ሐሳብና እቅድ የሚያገለግል ሰው ነው አለኝ የሰማይ አምላክ እግዚአብሔር። ይሄ ከዚህ በፊት ፈንድቶ የማያውቅ ከዚህ በፊት ሆኖ የማያውቅ የእሳተ ገሞራ ነው። አምላኬ እግዚአብሔር ጆሮ ላለው ለሚሰማ ትውልድ መንፈስ ቅዱስ ለአብያተ ክርስቲያን የሚለውን ጆሮ ያለው ይስማ ብለህ ተናገር አለኝ እግዚአብሔር። ሁለቱ እሳተ ገሞራዎች በየብስ ላይ ሲፈነዱ፣ አንዱ ግን እሳተ ገሞራ ከምድር እምብርት ሳይሆን ከባህር ልብ ሲፈነዳ እግዚአብሔር በራእይ አሳየኝ። አምላኬ እግዚአብሔር ተናገረ። መንፈስ ቅዱስ ጌታ እግዚአብሔር ሶስተኛው ከምድር ሳይሆን ከባህር ልብ እሳተ ገሞራው ሲፈነዳ፣ ሶስተኛው መቅሰፍት በምድር ላይ ታላቅ ሱናሚ ይቀሰቀሳል አለኝ የሰማይ አምላክ እግዚአብሔር። አባ ድምፅን እያስተላለፍኩ ነው። ትውልድን አንቃ፣ ልጆችን አንቃ። ትውልዱ ፊትን ይፈልግ። የሰራዊቱ ጌታ እግዚአብሔር ሆይ እኔ ባሪያ ለምናለሁ፣ ማዳን በማይችሉ በሰው ልጆች እንዳይታመኑ የእስራኤል ቅዱስ ጌታ እግዚአብሔር ሆይ ትውልዱን አይኑን እንድታበራ፣ አንተን እንዲፈልግ በምሕረትና በንስሐ ወደ ፊት እንዲገባ ለምናለሁ። አባ ማረን ጌታ፣ ይቅር በለን አባ፣ መተላለፋችንን ይቅር በል፣ ኃጢአታችንን ይቅር በል ጌታ ሆይ ለምናለሁ አባ። እስራኤል ታናሽ ነው እንዳለ አሞጽ ጌታ ሆይ ትውልዱ ታናሽ ነው። ማን በፊት ይቆማል አባ? ምርህን እንጂ ተመርምረን ቢሆን በፊት መቆም አንችልም አባ። ለምናለሁ አባ፣ በደም ጠበኝ፣ እኔንም ባሪያን በደም ቀድሰኝ፣ በደም ጠበኝ አባ። ይህንን ታላቅ ራእይ የሰማይ አምላክ እግዚአብሔር አሳይቶኛል። ዛሬ ሌሊት ምድሪቱን እነቀንቃለሁ፣ የምድርን መሰረት አናውጣለሁ አለ የሰራዊቱ ጌታ እግዚአብሔር። ይህንን ግን የማደርገው ለልጆቼ የዘመን ፍጻሜ የምድር ጣር መጀመሪያ እንደሆነ እንዲያውቁና ለልጆቼ መጨረሻው ደውል እንደሆነ ማንቂያ ሲሆን አለ እግዚአብሔር። ለነዛ ለጥፋትና ለርኩሰት ለአመፅ ልጆች ደግሞ አንታይ ክራይስት ስፒሪት የሚገለጥበት ዘመን ስለሆነ ለነሱ የምድር ምጥ ጣር መጀመሪያ ይሆናል አለ መንፈስ ቅዱስ ጌታ እግዚአብሔር። ሶስተኛ፣ በክርስቶስ ኢየሱስ አምነው ድነው ነገር ግን ክርስቶስ ኢየሱስን የኋሊት ለጣሉ ባክ ላደረገው ለተመለሱ ለነሱ የሚመለሱበት እግዚአብሔር አምላክ ይሄንን ምልክት አሳይቶ እንደገና በቤቱ እድል የሚሰጥበት የመጨረሻ የማንቂያ ደውል ሲሆን የሰማይ አምላክ እግዚአብሔር እነዚህ ሶስት ነገሮች በምድር ይሆናሉ አለኝ። እግዚአብሔር አምላክ 7ቱን ዓመት ለሁለት ከፍሎ ያሳየኛል፣ 3 እና 4 ዓመት። በዚህ 3 ዓመት ውስጥ ፈጥናችሁ በአይምሯችሁ መታወክ እንዳትታወቁ፣ ሶስተኛው የዓለም ጦርነት አይመጣም። 3ቱ ዓመት ግን ካለቀ በኋላ ሶስተኛው የዓለም ጦርነት ይቀሰቀሳል ብዬ ነግሬያችሁ ነበረ። ኦልሬዲ አሁን 3ቱ ዓመት ስለተፈጸመ ሶስተኛው የዓለም ጦርነት የሚቀሰቀስበት ዓመት ውስጥ ገብተናል። እናንተ የተኛችሁ፣ እናንተ ያንቀላፋችሁ ንቁ፣ ከሙታንም ተነሱ። ኢየሱስ አባቴ ልሰናበት ሲለው ተው፣ ሙታናቸውን ይቅበሩ፣ አንተ ግን ተከተለኝ እንዳለ
ሙታናቸውን የሚቀብሩበት የዘመን እላቂ ስለሆነ እባካችሁ ወደ ክርስቶስ ኢየሱስ ተመለሱ። እርሱ እውነት ነው፣ እርሱ ሕይወት ነው፣ እርሱ መንገድ ነው፣ እሱ ዘላለም ነው፣ እሱ እረፍት ነው። መዳን በሌላ በማንም የለም፣ እንድንበት ዘንድ ከሰማይ በታች የተገባ ሌላ ስም የለም። ሥጋውን የበላ ደሙን የጠጣ የዘላለምን ሕይወት ያገኛል። አምላክ እግዚአብሔር ይህን ሦስት ራእይ በፊቴ ገለጠ። በብዙ ፍርሃት በብዙ መንቀጥቀጥ በሰማይ አምላክ በእግዚአብሔር መሠዊያ ፊት ነበርኩ። ዘመን አልቋል። ሦስተኛው የዓለም ጦርነት የሚጀመርበት፣ ትላልቅ ቫይረሶች የሚለቀቁበት፣ በአፍና በአፍንጫ ደም እያሰፋ የመተንፈሻ አካላትን አፍኖ የሚገድል ሲሆን ለነዚህ ለምነግራችሁ ፕሮፌሲ ምልክቶች በቅርብ ቀናት ውስጥ 2 ፕሌኖች ተከታታይ ይወድቃሉ። ህንድ፣ ጀርመንና ፈረንሳይ የባቡር አደጋ አያለው። የመሬት መንሸራተትና ቮልካኖ ሲፈነዳ እመለከታለሁ። ከፍተኛ የበረዶ ክምር መንሸራተት አያለው። አውሮፓ ኖርዌይ የምትባል ከተማ አምላክ እግዚአብሔር ከነዚህ ምልክቶች በኋላ ሦስተኛው የዓለም ጦርነት በይፋ በአደባባይ ይቀሰቀሳል። ይህ እንዳይሆን አብዝታችሁ ፊቴን ፈልጉ፣ ንስሐ ግቡ፣ ወደ ቤቴ ተመለሱ ይላል የሰራዊቱ ጌታ እግዚአብሔር። የአመፅ ልጅ ዘመኑ እንዳለቀ፣ ጊዜው እንዳለቀ፣ ሰዓቱ እንዳለቀ አውቆ የእግዚአብሔር የሆኑትን ምርጦቹን እንደ ስንዴ ሊያበጥር በክፉ መንፈስ ኃይል ተሞልቶ በበቀል መንፈስ ተነስቶ በምድሪቱ በስፋቷና በርዝመቷ በወርዷና በቁመቷ ልክ የመናፍስቱ ዓለም መንግሥት የወጣበት የዘመን እላቂ ነው። በዚህ የዘመን እላቂ ቶሎ ወደማይጠፋ ወደ እሳት ባህር ሳንጣል ፈጥነን ወደ ነፍሳችን እረኛና ጠባቂ ወደ ሆነው ወደ ክርስቶስ ኢየሱስ እንድንመለስ መንፈስ ቅዱስ ጌታ እግዚአብሔር ጆሮ ላለው ትውልድ እንዲህ ብለህ ተናገር ብሎኛል። ከሁለት ወገን የተሳለ ስለታም ሰይፍ ካፉ የሚወጣ አማኑኤል እርሱ የእግዚአብሔር ልጅ የናዝሬቱ ኢየሱስ እንደዚህ ይላል፣ ፊቴን ፈልጉ፣ ተመለሱ፣ ንስሐ ግቡ፣ ዘመን አልቋል፣ ጊዜ አልቋል፣ ሰዓት አልቋል ይላል መንፈስ ቅዱስ ጌታ እግዚአብሔር። በዚህ በዘመን እላቂ በዘመን ፍጻሜ አርቲ ቡርቲ የምትፈልጉ ዝና፣ ክብር፣ ባለጠግነት ልክ እንደ ዴማስ ዓለምን ወዶ እንደሄደ ለተጠራበት ጥሪ ታማኝ መሆን እንዳቃተው እስከ መጨረሻው ጸንቶ እንዳልቆመ በዚህ ዓለም ሲስተም ነዋይ ተደልሎ ከእግዚአብሔር ዘላለማዊ ሐሳብና ዕቅድ ተቆርጦ እንደወጣ ነግራችኋለሁ። ዓለምን፣ ዝናን፣ ክብር፣ ባለጠግነትን የምታሳድዱ ሰዎች፣ ያለኝ ይበቃኛል ማለት የጠፋባችሁ ሰዎች ድንገት የፍርዱ ሰዓት ስለደረሰ ፊሽካ ሲነፋ ከሚጠፉት ወገን እንዳትሆኑ ቀኑን ሙሉ እግዚአብሔርን በመፍራት በጽድቅ በቅድስና እግዚአብሔርን ቃል በማንበብ በጾምና በጸሎት በተለይ ከሌሊቱ 9 ሰዓት እስከ 11 ሰዓት ባለው ሰዓት በእግዚአብሔር መሠዊያ ላይ በትጋት በመጸለይ የእግዚአብሔርን ፊት እንድትፈልጉ የሰራዊቱ ጌታ እግዚአብሔር ጥሪ ያቀርብላችኋል። ነገር ግን ዓለምን ወይንም በዓለም ያሉትን አትውደዱ። ስለ ትዳርም ስለ ክብርም ስለ ባለጠግነትም በማሰብ ልባችሁ እንዳይከብድ ቶኑ ወደማይጠፋ ወደ እሳት ባህር መጣል እንዳይሆን ስናንቀላፋ ከሙሽራው ከክርስቶስ ኢየሱስ ጋር እንዳንተላለፍ ዛሬ ሰማይ አምላክ እግዚአብሔር በቃሉ ይናገረናል። የሚሆን ነገር አለ፣ ኒው አዲስ ነገር ግን መልካም ያልሆነ ክፉ ነገር ምድሪቱን ሸክም የሚያደርግ የሚመጣ ነገር አለ። ከዚህ ነገር ማምለጥ እንዲሆን ዘመን አልቋል። ፊሽካ የሚነፋበት ሰዓት ነው። የአንታይ ክራይስት ስፒሪት በአደባባይ ራሱን ማኒፌስት የሚያደርግበት ታይም ነው። ዘመኑ እንዳለቀ ጊዜው እንዳለቀ አውቆ በቁጣና በበቀል ወጥቷል። እኛ የእግዚአብሔር ልጆችን ለሰከንድ በአይኑ ማየት አይፈልግም። የዓለማችን የህዝብ ቁጥር ከሚጠበቀው በላይ ኦቨርፍሎ ስላደረገ ዲፖፕሌሽን ላይ ለዘመናት እየሰራ አምላክ እግዚአብሔር በተአምራት ትውልድ እያበዛ
እሱ ሲቀንስ እግዚአብሔር እያበዛ እዚህ ደርሰናል። አሁን ግን ዘመን አልቋል፣ ጊዜ አልቋል፣ ሰዓቱ አልቋል። ፊሽካ ይነፋል። ክርስቶስ ሊመጣ ግድ ነው። በአምባ ፈረስ ላይ የምንጠብቀው የተባረከው ተስፋችን የናዝሬቱ ኢየሱስ በመላእክት አጀብ በክብር የሚመጣበት ሰዓት ስለሆነ ሰዓቱ ስለደረሰ ክርስቶስ ከመገለጡ በፊት በምድር ላይ የሚሆነው የጎግ ጦርነት፣ የአርማጌዲዮን ጦርነት፣ ሶስተኛው የዓለም ጦርነት፣ ቫይረሶችን ዲፖፕሌሽን ላይ የሚሰራበት ሴራ ደባ ሁሉ ማኒፌስት የሚያደርግበት ታዩ። በዚህ ሰዓት እንዴት ነው ማመልጠው? በመመለስ ንስሐ በመግባት ከእግዚአብሔር ጋር በመስማማት ከእግዚአብሔር ጋር በመጣበቅ ቀኑን ሙሉ ቃሉን በማንበብ እግዚአብሔርን በመፍራት በሄድንበት ፍሬ በማፍራት ለትውልድ በረከት በመሆን ክርስቶስን በማውራት በመስበክ ለትውልድ የመዳን ምክንያት በመሆን እናመልጣለን። ሊሆን ያለው ይሆናል፣ ሊመጣ ያለው ይመጣል። አመፀኛው ያምፅ፣ ርኩሱም ይርከስ፣ ጻድቁም ይቀደስ። ለእያንዳንዱ እንደ ሥራው መጠን እከፍለው ዘንድ ዋጋዬ በእጄ ነው ያለ እግዚአብሔር። ጊዜው ስለደረሰ ይሄን እናገራለሁ። ምናልባት መጽሐፍ ሲናገር ሆሴዕ ምዕራፍ 7 ቁጥር 8 ላይ ኤፍሬም እንደ ሰነፍ ርግብ ነው ይላል። በስንፍና ምክንያት መተኛት በማይገባችሁ ዕድሜ እየተኛችሁ መንቃት በሚገባችሁ ዕድሜ ሳትነቁ ፊሽካ ከተነፋ ከዘገየ በኋላ እንደነዛ ሰነፍ ሙሽሮች መሲሁን ክርስቶስን እንደሚጠባበቁ እንደነዛ ሚዜዎች እንደነዛ 10 ቆነጃጀት ዘይት ፍለጋ የሆነ መንደር ስትሯሯጡ በር ተዘግቶ ፊሽካ ተነፍቶ በእላቂ ሰዓት አላውቃችሁም ከሚባሉ ወገን እንዳንሆን እግዚአብሔር ልቦና አይኖቻችንን እንዲያበራ ለበረከት ተጠርቶ ለሹመት ተጠርቶ ለርስት ተጠርቶ ለአለቅነት ተጠርቶ ለገዥነት ተጠርቶ እንደ ሰነፍ ርግብ ነው። ግብፅን መረጠ፣ ወደ አሦር ወረደ። ተራ የሆነ ንዋይ ሲያሳድድ ዘመኑ አለቀ። አረጀ፣ ሽበት ወጣበት፣ እንዳልተገላበጠ ቂጣ ሆነ። እንግዶች ጉልበቱን በሉት ይላል መጽሐፍ ቅዱስ ሲናገር። እንግዶች ጉልበት ሳይበላ መልክ ውበት ደም ግባት ሳይበላ ኢነርጂ ብር ሳይበላ ዘመን ሳያልቅ ፈጥነህ መንቃት በሚገባ ሰዓት እንድትነቃ ቀኒቱንና ሰዓቲቱን አታውቁምና ዘወትር የተዘጋጃችሁ ሁኑ ተብሎ በእግዚአብሔር ቃል እንደተጻፈ ዘወትር የተዘጋጃችሁ እንድትሆኑ መንፈስ ቅዱስ ጌታ እግዚአብሔር እየተናገረ ነው።